ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፎ አላስገድድሽም ትዝብት ነው ትርፎ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፎ አላስገድድሽም ትዝብት ነው ትርፎ ፍቅርም ካልቀደመ ከገንዘብ ከሀብቱ ቁም ነገር የለውም መዋደድ በከንቱ ካንቺም አልደብቀው ችዬም አልሸሽግሽ መውደዴን ነውን መቼም የማልነፍግሽ ባይኔ ሳይሰሰት በጀም ሳልመጥነው የማላጎልብሽ ምንጊዜም ፍቅሬን ቢከብድም ባይከብድም በምድር ውለታዬ ላንቺ የማቀርበው የነው ስጦታዬ ቁም ነገር ነው ብዬ ውለታ ነው ያለው አላስቀየምኩሽም ቃሌን አክብሬያለሁ በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማማ በደል ከቁም ነገር ከበዛብሽማ አቻሽን ፈልጊ ላንቺ እንደሚስማማ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፎ አላስገድድሽም ትዝብት ነው ትርፎ ጥንትም ላይ ሆነልሽ እንደው ተቸገርሽ እኔ ሳይገርመኝም ወዶ መጥላትሽ ጥለሽኝ ብትሄጂም ካልከበደሽ ግፉ አላስገድድሽም ትዝብት ነው ትርፉ አንዱ ብሩን ስቸር ሌላው ጌጥ ያመጣል የኔ ልብ ሀብታም ነው እምነቱን ይሰጣል ዛሬ እኔን ዘንግቶ ገላሽ ሰው ቢለምድም ትላንት ወደሽኛል ክፉሽን አልፈቅድም
ጎጆማ ጓዳማ ቤትማ ነበረኝ ማዕድ የሚያቋርስ ሰው ነው የቸገረኝ ቢከብድም ባይከብድም በምድር ውለታዬ ላንቺ የማቀርበው ይህን ስጦታዬ ቁም ነገር ነው ብዬ ውለታ ነው ያለው አላስቀየምኩሽም ቃሌን አክብሬያለሁ ገንዘብ ከሰው በልጦ ከጠቀመሽ ላንቺ አላስገድድሽም በይ ደህና ሰንብቺ ገንዘብ ከሰው በልጦ ከጠቀመሽ ላንቺ አላስገድድሽም በይ ደህና ሰንብቺ ጸጸቱ እስኪሰማሽ ጨክነሽ ብትቆርጪ ለእኔው ይብላኝ እንጂ አንቺ ሰው አታጪ ይሻል ይሆን ብለሽ ከተነሳሽ አንቺ እኔም ሸኝቻለሁ በይ ደህና ሰንብቺ ይሻል ይሆን ብለሽ ከተነሳሽ አንቺ እኔም ሸኝቻለሁ በይ ደህና ሰንብቺ የህልምሽ ሎተሪ ቅዠት ነው አይወጣም የባሰ ሆነ እንጂ የተሻለ አይመጣም ገንዘብ ከሰው በልጦ ከጠቀመሽ ላንቺ አላስገድድሽም በይ ደህና ሰንብቺ ገንዘብ ከሰው በልጦ ከጠቀመሽ ላንቺ አላስገድድሽም በይ ደህና ሰንብቺ
እናመሰግናለን ኮከብ ባንዶች በረከት መስፍንና ፍቅርተ ወርቁ በኤልኤም 3 እና 4 ተወክለዋል። ከወደዳችኋቸው የዛሬ 15 ቀን ማየት የምትፈልጉ ከሆነ ያልተገደበ ድምጻችሁን በ8222 ልትሰጧቸው ትችላላችሁ። ቀደም ሲል በረከት መስፍን የጸጋዬ እሸቱን አላስገድድሽምን ከኮከብ ባንድ ጋር ቆንጆ አድርጎ አቅርቦታል። እናመሰግናለን። 1983 የወጣ አልበም ነው ይሄ። በጋራ ነዋይ ደበበ፣ አረጋኝ ወራሽ፣ ጸጋዬ እሸቱ በጋራ ያወጡት አልበም ነው። ሁሉም ቢተባበር ደግሞ የተሰኘው የብዙዎቻችን ቆንጆ ሙዚቃ ቆንጆ መንፈስ ያለው ሙዚቃ ነው። እሱም ጭምር እዚህ አልበም ውስጥ የሚገኝ ነው። አላስገድድሽም ግን ግጥም የይልማ ገብረአብ፣ ዜማው ደግሞ የደረጀ ተፈራ ነው። ቆንጆ አድርጎ ደግሞ በረከት በዚህ መልኩ አቅርቦታል። እናመሰግናለን። እንዲሁም ፍቅርተ ደግሞ የራሄል ጌቱን የኔ ፍቅርን 2013 የወጣ የራሄል ጌቱ የመጀመሪያ አልበሟ ላይ ኢቴሜቴ የተሰኘው አልበሟ ላይ ያለ ተወዳጅ ከሆኑ ሙዚቃዎች አንዱ ይሄ ነው። እናመሰግናለን ሁለታችሁንም። ዳኞች ምን ይላሉ? ከአስተያየት ጋር እንዲሁ ከነጥብ ጋር ይሰጡልናል። እንዴት ናችሁ? እሺ በረከት መስፍንና ፍቅርተ ወርቁ እንኳን ደህና መጣችሁ። በረከት መስፍን የጸጋዬ እሸቱን አላስገድድሽም የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ ነው። በጣም ብዙ ነገሩ በጣም በጥሩ ሁኔታ ነው የተወጣው። ገና ሲጀመር ኦርኬስትራው ማለት ባንዱ ሲጀምር ትንሽ ስሎ የሆነብህ መስሎኝ ሀረጋቱን እንዴት ይወጣዋል ብዬ ሀሳብ ይዞኝ ነበር። ግን አንተ በደንብ ጉልበትና ትንፋሽ እንዳለ አሳይተሃል። ትንሽ ስሎት ጎተት ያለብህ መስሎኛል ለኔ። ፈልገኸው ከሆነ ጥሩ ነው። እንግዲህ ስሎ ዘፈኖች ዋናው ፈተናቸው ሀረጋትን በአግባቡ መጨረስ ስለሆነ አንዱ ዜማ ሀረጉ እስከሚያልቅ ድረስ የነበረ ቆይታ በጣም ብዙ ነገሩ በጣም ቆንጆ ነበር። ያንተ የድምጽ ከለር በጣም ልዩ ነው። ስሜት ላይ ያለህ ነገር አረዳድህ ብዙ ቦታ ጋር ቆንጆ ነው። ለሁለተኛ ጊዜ ራሱን ዜማውን ስትደግሞ ደግሞ አንዳንድ የዜማ ቅንጣቶችን የቀየርክባቸው ቦታዎች በጣም በቆንጆ ሁኔታ ስላደረካቸው ደስ የሚል ስሜት ነው የሚፈጥሩት። ምንድነው እዚህ ጋር ቅር ያሉኝ ነገሮች ቅኝት ጋራ የተወሰኑ ቦታ ጋር ችግር ነበረበት። የመጀመሪያው ተጎተተ ያልኩ ዜማ ጋር ከባንዱ ጋር የነበረ እንዲ ልክክ ያለ የሪትም ምንድነው መገጣጠም ከባንድ ጋር ውህደቱ የመጀመሪያው ዙር ላይ ጥሩ አልነበረም። ከዛ በኋላ ግን በደንብ እየተዋሃዳችሁ መጣችሁ። እነዚህ ነገሮች ችግር ነበረባቸው። እኔ ጋር ያለው ውጤት 9960 ነው። ፍቅርተ ወርቁ የራሄል ጌቱን የኔ ፍቅር የሚለውን ዜማ ነው ይዘሽ መጣሹ። ይሄ ዜማ በራሱ እንግዲህ ቅኝቱም ትንሽ ከባድ ነው። ነገር ግን ብዙ ቦታ ጋር ጥሩ አድርገሽ ዘፍነሽዋል። ስቲል ግን ችግሩ ነው የተገኘው ከቅኝት ጋር በተያያዘ ትወጪ ነበር በደንብ የሚሰማ የቱ ጋር ነው በተለይ ብቲ
የላይ ድምጽና መሐለኛው የተሻለ ነበር። ልክ ወርደሽ የታችኛውን የመጀመሪያ ቶን ስትነኪ ግን ሁሌ እንዲ ሽርትት የማለት ነገር ይሰማልና እንዲህ አይነት ዜማ ስትመርጪ ዜማ ውስጥ መቆየትና ቀኝቱን የመጠበቅን ነገር በደንብ መለማመድ ይጠበቃል ማለት ነው። በጣም የሚደንቀኝ ጉልበትሽ ወደ ራሄል ያለ መወሰዱ ድምጽሽ በራስሽ የዜማና የራስሽ አረዳድ እንደምዘፍኙ በደንብ ያስታውቃልና ይሄንን ጠንካራ ጎን ስለሆነ በደንብ ጠብቀሹ የተነገረሽን ሐሳቦች እንድታስተካኪ ነው መክርሽ። ያለሽ ውጤት እኔ ጋር 9950 ነው። እሺ በረከት ለጸጋይ እሸቱን እንደዚህ አይነት ሙዚቃዎች ምናልባት በሪትም ቀዝቀዝ ያሉ በጣም አስቸጋሪም ናቸው። ሲሰሙ ብቻ ሳይሆን ሲሰሩ ጥንቃቄ ይፈልጋሉና የመጀመሪያው ዜማ ላይ አንድ ከርቭ ላይ በቃ ገጭ ብለህ ታስታውሰዋለህ የመጀመሪያው ዙር ላይና ትንሽ ደንግጬ ነበረ። ምክንያቱም እንደዚህ ነገር ወጣ ሲሉ በጣም ስለሚያስታውቁ ማለት ነው። ሁለተኛ ቨርስ ስትደግመው አዝማቿ ላይ ነው እንዴት እንደተቸገር ካላቅም ትንሽ ሌላ የሚወጣውን የዜማ ክፍል እጅግ በሚገርም ሁኔታ ነው የተጫወትከው ከሁለተኛው። ከዛ በኋላ በጣም ዜማዎቹን በጣም በውበት ነበር የምታስቀምጣቸውና እስኪገርመኝ ድረስ ማለት ነው። ሌላው ሁልጊዜ ከዚህ በፊትም እንደምልህ በጣም የሚገርም ጉሮሮ ነው ያለ ቃና አለ። እኛ ከለር የምንለው ነገር በጣም አሪፍ ነገር አለና እነዚህን በጣም መጠቀም ይገባሃል ማለት ነው። ሌላ ምናልባት የተሰማኝ ነገር ምንድነው አንድ አለ ዘፈን ያለ ግን አለ የሆነ በጣም አይለው ምን ብለው ቦታ ላይ በጣም ተቀልጸዋል በጣም በቃ ያምራል ማለት ነው። እታች ላይ ግን አንድ ይሄ እንደ ጉርምስና አይነት ወይም እንደ ጉንፋን አይነት የሚመስል ነገሮች አሉ። እነሱን በደንብ ማለት ይገባል ብዬ አስባለሁ። በጣም አደገኛ ድምጽ ነው ያለ ግን ብዙ ከርቦቹ ላይ የሚያስቸግሩ ነገሮች አሉ እና እሱን ያው ጾም ተፈቷል። አሁን ቅቤ ምናምን ራሱ በቃ በደንብ ይሄ መጠረግ ያስፈልጋል ማለት ነው። ሌላው በጣም አሪፍ ነው 9960 ነው ሊጋታ ፍቅርተ እኔ ለመጀመሪያ ጊዜ ሰማሁት ይመስለኛል አላቅም። ብሩክ እንግዲህ የልምድ የብቃት ስላለ ያው እድሜ አይደለም ይሄን ዜማ እሱ ብዙ ጊዜ ስለዳኘ ሰምቶት ሊሆን ይችላልና እኔ እንዳጋጣሚ ዛሬ ነው የሰማሁት። እንደዚህ ዜማዎች መምጣት በጣም አደንቃለሁ። ብዙ ጊዜ ተደጋግመው ያልመጡ አዲስ ሙዚቃዎችን በዛ ላይ አምባሰል ቅኝት በነገራችን ላይ የኢትዮጵያ ቅኝት ውስጥ በብዛት ለምሳሌ ትዝታ ላይ ባቲ ላይ እንዳለው አምባሰል ቅኝት ላይ በጣም ጥቂት ዘፈኖች ነው ያሉት ካንቾዬ ባነሰ ይመስለኛልና እንደዚህ አይነት ቅኝት መድፈርሽ በጣም ደስ ይለኛል። ቅኝት ላይ ለኔም በተወሰነ መንገድ በጣም ጥሩ ነው። አንድ ቦታ ላይ በጣም ቲዩንድ ነሽና ትንሽ ስትወጪ እሱ ችግሩን ነግርሻለሁ። ዳይናሚክስ ምናምን በጣም ጥሩ ነው። በተለይ የሚወርዱ ዜማዎች አካባቢ በጣም አሪፍ ነሽ። ችግሩ ምንድነው የሚወጡ ቦታዎች ፍቅርተ የጉልበት ችግር የለብሽም አንቺ የአቅም ጉዳይ ችግር የለብሽም። ስለዚህ የሚወጡትም በጉልበት አትበያቸው። መጮ ውበት አይደለም። ብዙ ጊዜ ብለናል። ብሩኬ ነው የሚለው ያው መጮ ለታንክ ነው ምናምን ለምናምን ነው ይላልና ስለዚህ የሚጮሁ መስአሉ በቃ የኛ ውበት ላይ ነው። መጮ ውበት አይደለም ሙዚቃ ላይ። ስለዚህ ውበት ላይ ብቻ የአቅም ችግር የለብሽም። ውበት ላይ ከተጨነቅሽ በተለይ አንድ ቦታ አርቲፊሻል ልሽበት እነሱን ቴክኒካል ተጠቃሚ ማንም ጋር የሌለው ውበት አንቺ ጋር አለ። ስለዚህ እሱን አዳብሪ። እኔ ጋር ያለኝ 9950 በጣም ጥሩ ነው። እሺ ብዙ ሀሳብ ተነሷል። ትንሽ አጠራር አድርግኝ። በረከት በጣም ጥሩ ምርጫ ነው። በጣም ጥሩ ፐርፎርማንስ ጥሩ ነው። በጣም ድምጽ በጣም ነው የሚያምረው። በጣም ብራይት ነው። በዛ ላይ ይሄ ፍን ያለ ነገር አይደለም፣ በደንብ የሚሰማ ነው። ፍሬዚንግ ላይ ያለ ነገር በጣም ቆንጆ ነው። የመረጥከው ኪም በጣም ኮምፎርታብል ነው። አፍ ከፍቶ ማዜም የምንለው ነገር ዛሬ በደንብ ነው የሚሰማው። በቃ እያንዳንዱ ፊደላት በደንብ አፍ መከፈት የሚፈልጉበት ቦታዎች ላይ በዛ ቴክኒክ ያዜምክ እንደነበረ በጣም ይሰማል። ቆንጆ ነው። ዲክሽን ወይም ይሄ ከግጥም ቃላት ጋርና ዜማ ውስጥ ስክት ብሎ ቃላቶቹ በትክክል የሚባሉት ኮንሰፕት ዲክሽን የምንለው በጣም ቆንጆ ነው። ትንሽ መስተካከል የነበረበት አንደኛ ከቅኝት ጋር በተያያዘ የሚሰሙ አልፎ ብዙ ቦታ ጥሩ ግን ኖ ኮሜንት እስከሚባል ድረስ ልክ መምጣት ትችላለህ። ሌላው አንዳንድ የቅላጼና የጥፋት ቦታዎች ላይ ሲከብድሽ ይሰማልና ትክክለኛው የዜማ ውበት ያልተገለጹ ቦታዎች አሉ ከጥፋትና ከቅላጼ ጋር በተገናኘ
ከዳይናሚክስ ጋር ደግሞ በጣም የተመቸ ነበር። በቃ ይሄኛው ዜማ ለዳይናሚክስ ኦሬዲ አሬንጅመንቱ ራሱ ሙዚቃው ሊድ ያደርጋል አይደል? በጣም ሶፍት የሚሆንበት አለ፣ ከዛ ያድጋል፣ ከዛ እንደገና ሶፍት ይሆናል ምናምንና ኦሬዲ እሱ ራሱ ጋይድ ያደርግህ ነበር። እናንተ ብቻህን ተገንጥለህ በጣም ላውድ ነበርክ ሶፍት የሚሆንበት ቦታ ላይ ሁላ ምናምንና እሱ እድሉን አልጠቀምክም። ኦሬዲ ሙዚቃው ለዳይናሚክስ በጣም ክፍት ነበር፣ ይጋብዝ ነበርና ትንሽ እሱን ብታስተካክል ኖሮ በጣም ናይስ ነበርና ሲጀምር አካባቢ ትንሽ ኳንታይዜሽን አልነበረውም። ከዛ ውጪ ግን ጥሩ ነው በጣም 9950 ፍቅርተ በጣም እጅግ በጣም ቆንጆ ምርጫ፣ በጣም ከባድ ዜማ ሲደመጥ ቀላል ከሚመስሉ ግን ስናዜማቸው ደግሞ በጣም ከባድ ከሚባሉ የዜማ አይነቶች ነው። እንግዲህ ራሄል ከዚህ ዘመን በጣም ብርቅዬ ከምንላቸው ድምፃውያን መሀል ነች። የሷንም ዘፈን ስላመጣሽ ወደዚህ ዘመንም መምረጥ እንድትችሉ ፑሽ እናደርጋለን እና እንደዛም ስለሆነ በጣም ቆንጆ ምርጫ። በዚሁ ቀጥይ፣ ምርጫሽ አሪፍ ነው። ድምጽሽ ምንም የውበት ጥያቄ የለበትም። በጣም የሚገርም ድምጽ ነው ያለሽ። የጉልበት ችግር የለብሽም። እንደውም ማኔጅ ነው አንቺ ማድረግ ያለብሽ። ጉልበትሽን በጣም ኮንትሮል እያረሽ በሚፈለገው ልክ ብቻ ለመስጠት ነው ማሰብ ያለብሽ እንጂ የጉልበት ጥያቄ የለብሽም በፍጹም። ከሪትም ጋር ብዙ ጊዜ ላለፉት ሳምንታት የሚነሱ ጥያቄዎች ነበሩብሽ እና እንደውም ይሄ ፍሬዞች የሚገቡበት የሚወጡበት ቦታ በጣም ያስቸግራል እና በጣም ገርሞኛል። በቃ ስትሬት ነው የዘፈንሽው በጣም ሶ አሁን ደግሞ ምን አቮይድ ታደርጊያለሽ? ሪትም ፊዚካሊ ስትቆጥሪ ምናምን የለመድሽው ነገር አለ። እሱን አቮይድ አድርጊ። ዲስትራክት ያደርጋል ለሚመለከት ሰው። ገብቶሻል አይደል? እያሰብሽ እየቆጠርሽ እንዳይሆን ወደ ፊሊንግ ማምጣት ነው። ፍሬዚንግ በጣም ቆንጆ ነበር። ኪዩ በጣም አሪፍ ነው። እቺ የለውም የሚለው ግጥም ያለበት የዜማ ክፍል ላይ አንድ ፋልሴቶ አለች ቶሎ የምትመለስ አይደል? በቃ እሱ ቦታ በጣም ዋው የሚያስብል ፐርፎርማንስ ነው የነበረው። ምን ያህል እያዳመጥሽው እንደነበር መመዘኛ ነው። ዲክሽንም ጥሩ ነበር። ራሄል ቅሬታዎቼ ከቅኝት ጋር በተያያዘ በተለይ የታችኛው የዜማ ክፍሎች ላይ በደንብ የሚሰሙ የቅኝት መፍረሶች ነበሩ። ምንድነው አንቺ አሁን ማድረግ አለብሽ ብዬ ማሰበው ቴክኒካሊ ሪች ነሽ፣ ችግር የለውም ብዙ ነገር አሁን እየገባሽ ነው። ግን ኢሞሽን አሁን ይሄ ዘፈን እንዴት ነው የተዘፈነው? ሀሳቡ አይደል? ዜማው ቅኝቱ ራሱና የሚመራሽ ነገር አለ በራሱ ሶ ምንም ስሜት አልባ እንዳይሆን ዝም ብሎ ቴክኒክ በቃ የሆነ ዜማ የሆነ ግጥም ማጥናት አይደለም አይደል? በጣም ይሄ አርቲስቲክ ነገሩ ከፍ እንዲል ማሰብ አለብሽ። ለምን በዛ ደረጃ መስፈን ትችላለሽ አንቺ። ቀደም አሁን አማኒ የማይነሳው የጉልበት ነገር ቢቀነስ ዳይናሚክስ ምናምን የሆነ ኤክስፕሬሽኖች ብቻ በቃ ሌላ ታሪክ ውስጥ ነው የሚገባው ሙዚቃ። ሶ ጉልበት አለኝ ብለሽ እንደ ጉልበተኛ አትሁኝብኝ አለኝ። ሙዚቃ በሚፈልገው ልክ ይሁን። እሺ በጣም አሪፍ ነው። ከዛ ውጪ 9960 እናመሰግናለን ዳኞቻችን። ታጨበጭባላችሁ?